በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የኖቤል ሰላም ነፈጉኝ ላላቸው የኖርዌይ ጠቅላይ ሚኒስትር ጆናስ ጋሃር ስቶሬ ከእንግዲህ ትራምፕ ነውጤ እንጂ ትራምፕ በጎ ሰው ለመሆን የምሻበት ምክንያት የለኝም፣ አብቅቻለሁ ሲሉ ጻፉላቸው። ውድ ጆናስ አሉ ትራምፕ መልእክታቸውን ሲጀምሩ፣ አገሮ ከ8 በላይ ጦርነቶች ለማቆሜ የኖቤል ሰላም ሽልማት ላለመስጠት መወሰኗን ግምት ውስጥ በማስገባት ከዚህ በኋላ ስለ ሰላም ብቻ ለማሰብ ግዴታ የሌለብኝ መሆኔን እገልጻለሁ። ምንም እንኳ ሰላም አሁንም አብዛኛው ሐሳቤን የሚቆጣጠር ቢሆንም ብለዋል። ነገር ግን አሉ ሲቀጥሉ፣ አሁን ለአሜሪካ ጥሩና ተገቢ የሆነውን ነገር ማሰብ እችላለሁ ብለዋል። ሮይተርስ እንደዘገበው አያይዘውም ዴንማርክ ያንን መሬት ግሪንላንድ ማለታቸው ነው። አያይዘውም ዴንማርክ ያንን መሬት ከራሽያ ወይም ከቻይና መከላከል አትችልም። ስለዚህ ለምንድነው ትክክለኛ ባለቤት የማይኖራት በነገራችን ላይ ሲሉ ጠይቀዋል። እውነቱን እነጋገር ከተባለ አሉ ትራምፕ፣ ምንም የተጻፈ ሰነድ እኮ የለም። በቃ የሆነ ጀልባ ከ100 ዓመታት በፊት እዚህ ደሴት መጥቶ ወረደ። የዚህ እኮ የእኛም ጀልባዎች እንደዚሁ ሰው ያወርዱ ነበር ብለዋል። አያይዘውም ከምስረታው ጀምሮ እስካሁን ድረስ ለኔቶ እንደኔ በጎ የሠራ የለም። ኔቶ ለአሜሪካ የሆነ ነገር የሆነ ውለታ ማድረግ አለበት። ግሪንላንድን ሙሉ በሙሉ ካልተቆጣጠርናት ዓለም ደህንነቷ አይረጋገጥም ብለዋል። ጠቅላይ ሚኒስትር ጋሃር ስቶሬ የትራምፕ መልእክት እንደደረሳቸው አረጋግጠዋል።
የደረሳቸው ሰዓት ደግሞ እሳቸውና የፊንላንዱ አሌክዛንደር ስታብ ፕሬዚደንቱ በኖርዌይ በፊንላንድና በተመረጡ ሌሎች የአውሮፓ ሀገራት ላይ በጣሉት ታሪፍ ላይ ያለንን ተቃውሞ ከገለጽን በኋላ ነበር ብለዋል። ሲቀጥሉም የኖቤል ሰላም ሽልማትን የሚሰጠው ወይም የሚሰጠው ራሱን በቻለም የኖቤል ኮሚቴ እንጂ በኖርዌይ መንግሥት አለመሆኑን ለራሳቸው ለፕሬዚደንት ዶናልድ ትራምፕና ለሁሉም በግልጽ አብራርቻለሁ ብለዋል። እንግዲህ ኢሳያስ እስካሁን ድረስ ዶናልድ ትራምፕ እሳቸው ወደ ሥልጣን ከመጡ በኋላ በዓለም ላይ የሆነ ያለውን ነገር በሙሉ የእሳቸው ስለ ሰላም ብቻ የመኖር ስለ ሰላም ብቻ 100% ሰላማዊ የሆነ ፖሊሲ የማራመድ ውጤታቸው ነው። ይህንንም ሲያደርጉ ለአሜሪካ ተገቢና ጠቃሚ ነው ያሉትን ነገር ሁሉ ከሰላም በታች አድርገው በማየት አጠቃላይ ድርጊታቸውና መንግስታቸው ቆይታ ፒውርሊ ለሰላም ብቻ እንደነበር ነው በደብዳቤያቸው የገለጹት። አሁን ግን ተፈትቻለሁ አሉ። አሁን ተፈትቻለሁ። ተፈታውን ብል ዞሮ ዞሮ መቼም ሰላም ከልቤ ከነፍሴ ውስጥ የማጠፋ አብዛኛውን ሕይወቴን፣ አብዛኛውን ፍላጎቴን፣ አብዛኛውን ሐሳቤን የሚቆጣጠሩ አሁንም ሰላም ነው ብለዋል። ይሁንና አሁን የኖቤል ሰላም ሽልማቱን ለእኔ ላለመስጠት ከመወሰናቸው አኳያ አሁን አትሊስት ለአሜሪካ ተገቢና ጥሩ ነው ብዬ የማስበውን ነገር ማድረግ የምችለውን ነገር ማሰብ እችላለሁ ማለት የሚል መልእክት ላይ ያስተላለፉት ኢሳያስ ዓለም ባለፈው ከሁለት ቀን በፊት ይህንኑ ሐሳብ አንተ አንስተኸው ነበረ። ምን ነበረበት የኖቤል ሽልማቱን ሰጥተዋቸው ቢሆኑ ቢያንስ ለተወሰነ ጊዜ እፎይ ይሉ ነበረ፣ ወደ እንደዚህ አይነት ሐሳብ ውስጥ አይገቡም ነበር የሚል ነገር አንስተ ነበር። ዓለም በእርግጥ ቻይናና ሶቪየት ኅብረት፣ ቻይናና ሩሲያ ግሪንላንድ ላይ የተለየ ፍላጎት አሳይተዋል። ዶናልድ ትራምፕ በተደጋጋሚ እየከሰሱ ስለሆነ ሁለቱን ማለቴ ነው። ምን የተለየ ነገር ነበረ ነው ወይስ አያጅቦ ሳታማኝ ብላይ ነው? አንዱ ለአሜሪካ ብሔራዊ ደህንነት አስፈላጊ ስለሆነች ነው። አለበለዛ የአሜሪካ ብሔራዊ ደህንነት አይረጋገጥም ለሚለው አቀራረብ ታኮ ስለሚያስፈልገው ነው። የአሜሪካ ብሔራዊ ደህንነት ስጋቷ ማን ነው? ምን ስጋት አለባት አሜሪካ ለብሔራዊ ደህንነቷ? ስለዚህ የግድ ቻይናና ራሽያን ማምጣት አለብን። እነዚህ ሁለት ሀገሮች ከሁለት አንዳቸው ወይም በጋራ ግሪንላንድን የመቆጣጠር ፍላጎት አላቸው። አሜሪካ ደግሞ እነሱ ይሄ የሆነ ማለት የአሜሪካ ስትራቴጂክ ጠላቶች በሯ ላይ መጡ ማለት ነው የሚል ምክንያት ለመስጠት ነው። ነገር ግን ዞሮ ዞሮ ምንድነው እሳቸው ግሪንላንድን ይፈልጋሉ። አሁን እኮ በደብዳቤ ላይ ምን አሉ መሰለ? የትኛው ሰነድ ነው ዴንማርክን አሁን የግሪንላንድ ባለቤት የሚያደርጋት? በምን ምክንያት ነው ግሪንላንድ አሁን ዴንማርክ የኔ ነች ብትልበት ምክንያት የት አለ ሰነዱ? ከማገዛችሁ ያንን መሬት? አየህ፣ ይሄ እኮ ምንድነው በመርከብ መጡ፣ በሆኑ ሰዎች በጀልባ መጡ፣ ወረዱ። የዚህ ጋር ደሴት አለ ብለው ገቡ። ከዛ በኋላ ዴንማርክ አሏት። የዴንማርክ ነች አሉ። የእኛም ጀልባዎች ይወርዱ ነበር ሲሉ ኢቭን ሂስቶሪካሊ ያለውን ነገር እንደምን እንደማይቀበሉት ነው የሚነግረው። ዌል ማይት ኢዝ ራይት። ይህን ስለጠፋቸው አይደለም፣ ግን አሁን እሳቸው ኃይል ስላላቸው የሚሉት ነገር ክብደት አለው። እችን ደሴት አሜሪካ ለመውሰድ በወታደራዊ መንገድ አንድ ክፍለ ጦር ማሰማራትም የለባትም። እንዳሉትም ሊዋጋት ግንባር ፊቷ የሚቆም ጦር አይኖርም አይደለም። ስለዚህ ይሄን ማድረግ ስለሚችሉ የሚሉት ነገር የግድ ዋጋ ስተህ መከራከር አለብህ። ይሄ ነው እና በግልጽ እንደሚታየው ግሪንላንድን ለመውሰድ ይፈልጋሉ። ዓላማውም ደግሞ ምንድን ነው የሚባለው የፕሬዚደንቶች
ሌጋሲ አለ አይደል? እና እሳቸው እንግዲህ በዋነኛነት በታሪክ መጠራትና መታወቅ የሚፈልጉት ያው የአሜሪካንን ግዛት ያሰፋ ሆነው ነው ማለት ነው። አየ በዚህም ብለው በዚያም ብለው ግሪንላንድን ማስገባት ከቻሉ ለአሜሪካ ግሪንላንድ የዓለማችን ትልቋ ደሴት ነች። በማዕድንና በነዳጅ ሀብት የበለጸገች ነች። ሁለተኛም ይሄ በተለይ ቦሊስቲክ በአርክቲክና በአሜሪካ መካከል የምትገኝ ነች። እንደተባለውም በተወሰነ ደረጃ ይሄ የሚሳኤል መከላከያ በአሁኑ ሰዓት እንግዲህ ትልቁ የጦርነት መንገድ ሚሳኤል ነው እና በዚህ በሰሜን ዋልታ በኩል ደንበኛ የመከላከያ ቦታ ልትሆን የምትችላት ብዙ ትንተናዎች ይሰጥባታል። ስለዚህ አሁን እሳቸው በማንኛውም መንገድ አድርገው እቺን ነገር ካስገቡ አሜሪካውያን እንደነ አላስካ ሁሉ እፎይ ብለው የሚኖርበት ሌላ ሀገር ነው የሚኖራቸው። ሀገራቸው ይሰፋል ማለት ነው። ስለዚህ ይህንን እንዲህ አይነት ሌጋሲ እንዲህ አይነት የራሳቸውን የታሪክ ውርስ ለማቆየት ያላቸው ዓላማና ግብ ነው እና ተናግረዋል። ኦልሬዲ አሁን አውሮፓን 10% ጥልባለሁ ብለዋል። አሁን ከዚህ ከጥር 24 እንደዚህ ጀምረው ግንቦት ውስጥ ደግሞ ከደረሰና እዛው ተለሳሳችሁ ተመካክራችሁ በይህን ነገር ዝም ብሎ ከሚወስዱት ኔቶም ከሚፈርስ ውጊያው እስከምንገባ ገንዘብ ተምንጅና ይውሰዱ ወደሚል ነው። ዴንማርክ አሁን ግሪንላንድን በሸጥ አትችልም። ምክንያቱም ግሪንላንድ የግሪንላንዳውያን ነች ብላለች ራሷ። እዛ ያሉ 57,000 ህዝቦች አሉ። እዛ ተነጋግረው በገንዘብ ለመግዛት ይፈልጉት። በገንዘብ ከሆነ ምን መሰለ ነገው ዝግባ አያመጣም። ወደዱም ጠሉም እነዚህ ሀገሮች ተስማምተው በገንዘብ ከሸጡ አበቃላቸው እንደ አላስካ። ነገር ግን አሜሪካ በጉልበት እንድትወስደው ቢሆን ሁሌ በህገወጥ መንገድ የተያዘ ነው። ይሄን ነገር የሚቀጥለው መሪ አልቀበልም ሊል ይችላል። በገንዘብ ከሆነና እዛው ላይ ከፈረሙ ግን ቀሊጦ ነው እና ይሄን ተጽዕኖ እያደረጉ ያሉት እሳቸው ዓለም ዶናልድ ትራምፕ የኖቤል ሽልማትን ለመሸለም በጽኑ ፈልገው ነበረ። ይህንን በተደጋጋሚ ለኖቤል ገዢ፣ ለሸላሚው፣ ለአውሮፓ ባገኙት መድረክ ሁሉ ጠይቀው ነበር። አልተሳካላቸውም። በእርግጥ እንደዚህ አይነት ጥያቄዎች መጠየቅ የተለመደ ነው ብዬ አልገምትም። ምክንያቱም የኖቤል ሽልማት የሚሰጠው አካል ሰርቷል፣ ይገባዋል ብሎ ሲፈልግ ይሸልማል። እሳቸው በተደጋጋሚ ይህንን ጠይቀው ስላልተሳካላቸው በአደባባይ በተቃራኒው መንገድ ቆም ያለው ብሎ ማውራት ከሞራልም ከተለያየ አይነት አንግል ብንመለከተው ተገቢ ይሆናሉ ያለም ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ
በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ስለ እሱ እንኳ የተለየ አመለካከት ነው ያለኝ። የኖቤል ሰላም ኮሚቴው ወይም የኮሚቴው ሰዎች ከሆነ ከማርስ ወይም ከጁፒተር አልመጡም። ያው የዚህ ሀገር የዚህ ምድር ሰዎች ናቸው። አውሮፓውያኖቹ መሪዎች በፈለጉ ጊዜ አብረው እራት ላይ የሚወስኑትም ነው። አውሮፓውያኖች እኮ ተናግረዋል። የፖላንዱ ጠቅላይ ሚኒስትር ግልጽ አድርገዋል። እስካሁን አውሮፓ ያልፈቀደው ሰው ተሸልሞ አቅም ነው የሚሉ ዶናልድ ትራምፕ እንዲሸለሙ ፈልገው ቢሆን ኖሮ ተጽዕኖ ያደርጉ ነበር። ተጽዕኖ ማለት ጠመንጃ ደገነባቸው አይደለም። እነዚያ የኮሚቴ ሰዎች እኮ የዛ ሀገር ሰዎች ናቸው፣ ባልንጀሮች ናቸው። ስለዚህ ተጽዕኖ የለባቸውም ብለህ መወሰን አችልም። ሁለተኛ እውነቱን ለመነጋገር በብዙ መንገድ ዶናልድ ትራምፕን ለመሸለም በቂ ምክንያት ነበረ። ምንድነው መጨረሻ? አሁን ሽልማታቸው ማሪያ ማንትስ የምትባል የቬንዙዌላን ተቋሚ ያለ እንዲሸልሙት ዲሞክራሲ እንዲያበብ ለማድረግ ደንበኛ ግዴለሾች እንደሆኑ አይደል እንደሚያሳየው። በራሳቸው የሰከሩ ናቸው የኖቤል ሰላም ኮሚቴ አባል፣ በራሳቸው የሰከሩ። ይሄ እንደውም በእርግጠኛነት ሆን ተብሎ የተደረገ መሆኑን መካድ አይቻልም። ስለ ዲሞክራሲ የምታስብ ከሆነ፣ ስለ ዓለም ደህንነት የምታስብ ከሆነ ሊጎዱ የሚያስችላቸው ነገር ላይ የተቀመጡ ግንፍልተኛና ጸባያቸውን ፕሪዲክቴብል የሆነ የአውሮፓን ዕጣ ፈንታ ጅምር በእጃቸው የያዙትን ሰው ገፍተና አስቀይመ ማሪያ ኬሬዛ ማሮንዳን ትሸልማለህ እንደ ዲሞክራሲን ገና ለገና አስፋፋለሁ ብለህ። የቱን ዲሞክራሲ ነው የምታስፋፋው ደግሞ? ቬንዙዌላ ውስጥ ለምንድን ነው ሴትዮዋን የሸለሙት? በነፃ ምርጫ በተደረገው ምርጫ አሸናፊ ነች ብሎ በማመናቸው ነው አይደለም ነው ወይ? በምንድን ነው የኖቤል ሰላም ኮሚቴን ማረጋገጥ የቻለው? በኖርዌዩ ምርጫ እጃቸው ተይዞ የሄዱት ኒኮላስ ማዱሮ አሸናፊ ናቸው ተብሎ ነው። ከምዕራባውያን በስተቀር ሌሎች ሀገሮች በሙሉ አሸንፈዋል። የሀገሪቱ ፕሬዚደንት ናቸው። ለምንድን ነው ከቤተ መንግስት ከመኝታችሁ ተይዘው መሄድ አለባቸው? አይደለም እንዲህ ዓለም እያለ ያለው ወይዘሮዋ እኔ እናንተም ተመልክተን አዎ እሳቸው በትክክል እሳቸው ናቸው ያሸነፉት፣ የዛች ሀገር መሪ እሳቸው መሆን ነበረባቸው ብለን ለመናገር የሚያስችለ ነገር አለ? እና የሰላም ኮሚቴው ስለ ዲሞክራሲ ሲል እሳቸውን ግድ የለሽ እንትና 2 3 እንደሞተ ነው የምነግርህ። ማነው አልፍሬድ ማነው ኖቤል። አየህ፣ ስለ ሰላም የሚያስቡ ቢሆን ኖሮማ እንደ ዶናልድ ትራምፕ ያለ አስቀድሞ በመጀመሪያ የሥልጣን ዘመኑ ማንነቱ የሚታወቅ የሕይወት ታሪኩ በግልጽ የምታየው በተግባር የሚገለጽ ሁኔታ እያየህ ያ ሰው 8 ጦርነት አስቆምኩኝ፣ ይህንን ጦርነት እያስቆምኩ ነው ብሎ እየተናገረ ስለ ሰላም በሚመጣለ ጊዜ ለባራክ ሁሴን ኦባማ ገና ለገና ስለ ሰላም ሊሰራ ይችላል ብለው አደለ እንዲህ ሰጡት? ለምንድን ነው ለዶናልድ ትራምፕ ያልሰጧቸው? እውነት ስለ ሰላም የሚያስቡ ቢሆኑ ኖሮ አሁን ምንድን ነው ዊትነስ እያደረግን ያለ ነው? ዛሬ የእንግሊዙ ጠቅላይ ሚኒስትር አውግዘዋል። ፕሬዚደንት ዶናልድ ትራምፕ በእነዚህ 8 ሀገሮች ላይ ወደ ማንችም ግሪንላንድ ላይ የቅኝት ተልኮ በሚል እንደ ኔቶ ኃይል አድርገው 15 ወታደሮች አውጥተው የላኩ 8 ሀገሮች አሉ። 8ቱ ላይ ነው የምንድነው ይህንን ታሪፍ የጫኑባቸው። አሁን ትናንትና ያቀረብነው ዘገባ ምንድነው? አውሮፓውያኖች ምን አይነት አጸፊታ እንስጥ እያሉ ነው። በአሜሪካና በአውሮፓ መካከል የከፋ ምናልባትም እስከ ጦርነት ሊዳርጋቸው የሚችል ሁኔታ እየተፈጠረ ነው የሚባለው። ኔቶ ሊፈረካከስ ነው የሚባለው። ፖቴንሻሊ
ኔቶን ሊፈረካክስ የሚችል በአሜሪካና በአውሮፓ መካከል በታሪክ የማናውቀውን አይነት ፍጥጫ ሊፈጥር የሚችል ሁኔታ ነው የተባለው። በዛ በኩል ይሄ ደግሞ የፕሬዚደንት ቭላዲሚር ፑቲንን እጅ የሚፈታ ነው። በዛ በኩል የቻይናውን ፕሬዚደንት ሺን እጅ የሚፈታ ነው የሚባለው። ከዚህ በኋላ የዶናልድ ትራምፕ በየቀኑ የሚያደርጉት እርምጃዎች ምን ሊመስሉ ይችሉ ይሆን? ነገሩ እኮ ከዚህ በኋላ ስለ ሰላም ብዙ ራስ ምታት ሳይኖረኝ ለአሜሪካ ጥሩና ተገቢ የሆነውን ነገር አድርጋለሁ አሉ። እንዴ ለአሜሪካ ጥሩና ተገቢ የሆነው ነገር ማለት ከዓለም አቀፍ ሕግ ውጭ ልታደርጋችልም እንዳትላቸው። ዓለም አቀፍ ሕግ የሚባል ነገር የለም። እኔ ጥሩ ሰው ነኝ፣ ሞራል ያለኝ ሰው ነኝ፣ በራሴ ሞራል ነው ማደርገውን የማደርገው አሉ። ዋስሪሊጌ የኖቤል ሰላም ኮሚቴው ዓላማ ምንድን ነው? ይህንን እንኳ ለማንበብና ለመረዳት ለማገናዘብ የማይችሉ የሆነ ነገር መቀነስ ይችላሉ፣ የሆነ ነገር ማስቀረት ይችላሉ። ስለዚህ ያንን የኖቤል ሰላም ሽልማቱ ወስደ ወንዝ እንደጣሉት ነው የምቆጥረው። ለወይዘሮ ማርያ ምናቸውም አይደለም። ያ ሰጡ እኮ ሄደው ዋይት ሃውስ አይደል እንዴ? ጌታ ይሄ የሚገባው ለእርሶ ነው ብለው እኮ ሰጡ። አሁን የኖቤል ሰላም ኮሚቴው ምን ይላል? ሜዳሊያው ነው እንጂ መስጠት የሚቻለው ክብሩ ለሌላ መስጠታችን። የትኛው ክብር ነው ለወይዘሮ ማርያ? ምን አይነት ዲሞክራሲያዊ መሪ ሆኑ ነው ወይዘሮ ማርያ እዛ ሄዶ ሜዳሊያ በመስጠት የሀገሪቱ ሉዓላዊነት ተጥሶ ፕሬዚደንቱን በሄሊኮፕተር ነው ነቅላ አሜሪካ ስትወስድ ትክክለኛ ነው ብለው ተቀብለው ስልጣን ላይ ለመውጣት የሚያስቡ ሴትዮ ምንድነው ዲሞክራሲያዊ የሚያደርጋቸው እንዴ? ስህተትን በስተት እኮ አታርምም። የፕሪንሲፕል ጉዳይ አለ። ስለዚህ የኖቤል ሰላም ኮሚቴው ተንበጫብጫል። አሁን ይልቅ የተጋለጠው ምንድን ነው? አውሮፓውያን ሰላምን አልነበረም ሲሸልሙ የነበሩት። እነሱ የመሰላቸውን ፖለቲካል አድርገውታል። የኖቤል ሰላም ኮሚቴው ውሳኔዎች መመርመር አለባቸው። ፖለቲካል ነው። ፕሮባብሊ ዶናልድ ትራምፕን እንደሚፈልጉላቸው ስላልሆኑ በዩክሬን ጉዳይ የሚፈልጉትን አስተማማኝ ዋስትና ሊሰጡ ስላልቻሉ ወይም እንዲሰጡ ለማድረግ በቀሪ የሥልጣን ዘመናቸው ከቭላዲሚር ፑቲን ጋር ከራሽያ ጋር የአይነት ግንኙነት እንዳይቀጥሉ ስለሚፈልጉት ተጽዕኖ ማድረጊያ እነሱ የሚፈልጉትን እስካላደረጉ ድረስ አንሰጥም የሚል መያዣ አድርገውት ነው እንጂ ለወይዘሮ ማርያ የኖቤል ሰላም ሽልማቱን መስጠት የኖቤል ሰላም ኮሚቴውን አልፍሬድ ኖቤልን ደጋግሞ ከመቃብር እየቆፈሩ እንደገደሉት የሚቆጠረው ዋት። አሁን እንግዲህ አቁማቸዋኝ ሰውዬ አቁማቸውን ሰውዬ አውሮፓ ምን አይነት እርምጃ እንውሰድ እያለ ነው ዓለም። በሌላ መልኩ ደግሞ ስንመለከተው በተደጋጋሚ ግሪንላንድን በተመለከተ የሩሲያና የቻይና ስም ተነስቷል። እስካሁን ሩሲያና ቻይና ፍትህን በተመለከተ ያነሱት ነገር ካለ አውሮፓውያኖቹ በጣም በተደጋጋሚ እያነሱት ነው ይህንን ጉዳይ እና ሩሲያና ቻይና ስማቸውም እየተነሳ ጭምር በዝምታ ማለፋቸውን እንዴት ትመለከተዋለህ? ያሉ የተናገሩት ነገር ካለ ብታነሳልኝ ብዬ ነው። በመጀመሪያ ፍትህ የሚለውን ቃል አሁን ሌላ ቦታ ብናነሳው ነው የሚሻለኝ። ቻይናና ራሽያ ወይም አሜሪካና አውሮፓም ስለ ፍትህ አይደለም። ይሄ ሪል ፖለቲክ ነው። ለምን ብለው ይናገራሉ? ለምሳሌ ቻይና ታይላንድን ለመውሰድ ያልቻለችው ለምንድን ነው? እናት ሀገሬ ናት። እናት ሀገር የግዛታ ምንድን ነው? የቻይና አካል ናት ታይላንድ። ስለዚህ ቻይና ማነው የታይላንድ አካል ታይላንድ የቻይና አካል እስከሆነ ድረስ ቻይና እናዋሃዳለን የሚሉት። ታዲያ ምንድን ነው ከምዕራባውያን ያላችሁ ጠብ? ከአውሮፓውያኖችም ሆነ ከእንግሊዝ ያላችሁ ጠብ ምንድን ነው? ታይዋን ህዝብ ከቻይና ጋር እንዋሃዳለን ካለ ይህንም በራሱ ፍቃድ ካረጋገጠ ያለ ጦርነት የቻይና አካል ይሆናል። ነገር ግን የታይዋን ህዝብ እኛ ታይዋናውያን እንጂ ቻይና አይደለንም ካልን ቻይና መብት የለሽም ነው የሚሏት። ይህ አይደለ እንደ ልዩነቱ? ቻይና የምትለው ደግሞ ምንድን ነው? የታይዋንን ህዝብ የሚመሩ ገንጣዮች አሉ። እነዛ ገንጣዮች በሰላማዊ መንገድ
ያችን ሀገር ከቻይና ጋር ለማዋሃድ ዕድል እየሰጠን ነው የሚሉት። የንግድ ግንኙነት አላቸው፣ የተለያየ ግንኙነት አላቸው። ይህንን ተጠቅመው ይህንን የማያደርጉ ከሆነ ግን ታይዋን የቻይና ግዛት ስለሆነች እንወስዳለን ይህን እርምጃ የሚል ያላቸው። ይሄ የቻይናቹ አቋም ከአሜሪካ ጀምራ ኔቶ በዋነኛነት የሚጻረረውና የክፉ ቀን የመጣለት በውጊያ ለመግጠም የሚዘጋጅበት ጉዳይ አይደለም እንዴ? ስለዚህ አሁን እዚህ ጋር ምንድን ነው የምንመለከተው? ዌራዝ ቻይናዎች ቢያንስ አንድ እውነት አላቸው። ታይዋን የቻይና አካል ናት። ቻይናዎች ታይዋን የቻይና አካል መሆኗ እና ቻይና በዚህ መጠን ሱፐር ፓወር ሆናም ታይዋንን ሁለቱን አዋሃዳለሁ በራሳቸው የፖለቲካ እንትናቸውን አልነካም እያለች እየተናገረች እንኳ እስከ ኒውክሌር መጫረስ ያደርሰናል እያሉ እያገዷት፣ እዚህ ጋር ግን ዶናልድ ትራምፕ አንዲት ግዙፍ ደሴትን ለብሔራዊ ደህንነት ታስፈልጋለች በማለት ሊወስዷት እየሞከሩ ያሉት። ስለዚህ ቻይኖቹ እዚህ ላይ ምን ሊናገሩ ይችላሉ? እሰይ ስለት የሰመረ ነው ማለት ያለባቸው። ዶናልድ ትራምፕ ለብሔራዊ ደህንነት አስፈላጊ ስለሆነች ብለው ወይም ሌላ ጠላት መጥቶ ቻይና ወይ ራሽያ መጥቶ ሊይዛት ስለሚችል አሜሪካንን ብሎም ኔቶን አደጋ ውስጥ የምትጥል ሀገር ትሆናለች፣ ስለዚህ መያዝ አለብኝ ካሉ እንዴት ሆኖ ነው ቻይና የግዛት አንድነቷ የሆነው ታይዋንን እንደገና ደግሞ ያ የግዛት አንድነቷ የሆነው ታይዋን በአሜሪካ ቁጥጥር ስር አይደለም? ስለዚህ ለብሔራዊ ደህንነቷ አያስፈልጋትም ታይዋን። በዚሁ መንገድ ለቭላዲሚር ፑቲን የመጣ ከሰማይ የወረደ ነገር ነው። ይህን ምን ብለው ነው የሚቃወሙት? ምን ብለው ነው ድምፅ የሚያሰሙት? ቭላዲሚር ፑቲን እኮ በአሁኑ ሰዓት በዚህ ደረጃ እኮ ኔቶን ለማፍረክረክ አልቻሉም እኮ እሳቸው አይደል? ኔቶ ለቭላዲሚር ፑቲን ምንድን ነው? ኔቶ ማለት መበተን ያለበት እኮ ኃይል ነው። አሁንም ወታደራዊ ኃይል የሆነበት አንድ ምክንያት ሩሲያ አይደለችም? ሩሲያን እኮ ይፋ ጠላት አድርጎ አስቀምጦ ነው ስትራቴጂክ ኤነሚ ብሎ ራሽያን አስቀምጦ ህልውናውን የቀጠለ ነው አይደለም እንዴ ኔቶ? እና አንደር ዋት ሰርከምስታንስስ ነው ቭላዲሚር ፑቲን ስለ ግሪንላንድ እምባ ሊያነቡ የሚጠበቀው? ግሪንላንድ ማለት ዴንማርክ ናት። ዴንማርክ ማለት ኔቶ ማለት ነው። ስለዚህ የኔቶን ሀገር ኔቶ ሊወረ ነው። አንቀጽ 5 ተጠቅመው የቱ ማን እንደሚወጋ አይታወቅም። ቭላዲሚር ፑቲን የሚያደርጉት ተንበርክከው እመብርሃን አመሰግንሻለሁ፣ ገለታሽን አስገባለሁ። በጣም ጸላይ ናቸው በነገራችን ላይ ታውቃለህ። እንደ ራሽያ መሪ ዚስ ኢዝ ብሌሲንግ በረከት ነው። ስለዚህ ትንፋሻቸውን ውጠው አቅም በቋጠሩበት ጊዜ የሩሲያ የሆነውን ነገር በሙሉ ለማስመለስ ደንበኛ መደገፊያ ምክንያት የሚሰጣቸው። ስለዚህ ቻይናና ሩሲያ እንደው ሲሉ ብሰማ እንኳ ስለ ግሪንላንድ እንደው ያዞንባ ሲያነቡ ብሰማ ከመሳቅ ውጪ በስተጀርባው እንደኛ ላሉ ተላላ አህጉሮች አያችሁ እነሱ እኮ ምን ያህል የተለዩ ሰብአዊ ትልቅ ህዝቦች ሌሎችንም አይነኩ የአብርሃም በጎች እንድንላቸው ካልሆነ በስተቀር ማለት ነው። የሆነ የፖለቲካ ትርፍ ፈልገው ካልሆነ በስተቀር ፕሬዚደንት ሺም ፕሬዚደንት ቭላዲሚር ፑቲንም በአሁኑ ሰዓት 7ኛው ሰማይ ላይ ናቸው በደስታ አይደለም እንዴ? አዎ፣ ምንም ጥያቄ የለውም። ሁለቱም የየራሳቸው ጥያቄ ስላላቸው ኔቶ መፍረስ ለሩሲያም ለቻይናም ትልቅ ድል ነው ብዬ ነው የማስበው። ግን ዓለም ዶናልድ ትራምፕ እንግዲህ የታይዋንን ጉዳይ በጣም በተደጋጋሚ ነው ያነሱት። ቬንዙዌላን በጣም በተደጋጋሚ ካነሱ በኋላ እርምጃ ወሰዱ እና አሁን ያው ቬንዙዌላን የራሴ ሰው ይመራታል ብለዋል። እሱ ነው እንግዲህ እየተጠበቀ ያለው። ቬንዙዌላ አዲሱን በአሜሪካ የሚሾም መሪ ትቀበላለች አትቀበልም? እንግዲህ ሌላ ውዝግብ ነው የሚሆነው። አሁን ግሪንላንድን በጣም በተደጋጋሚ እያነሷት ነው የመጡትና የሆነ እርምጃ የሚወስዱበት አካሄድ ያለ ይመስልሃል? በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ
የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ግሪንላንድን መውሰዳቸው አይቀርም። ይህ ምንም እንትን የሚል አይደለም። በብዙ መንገድ ግሪንላንድ አንደኛ 57,000 ሰዎች ሀገር ናት እና በዚህም ኦልሬዲ ብዙ ነገር ብዙ ሜስ ውስጥ እየገቡ ነው እና ሁለተኛ ነገር ደግሞ ኔቶንም ለማዳን ከአውሮፓውያኖቹ አሁን ብዙ ነገሮች ተቀያይረዋል። እንደምታየው በርዕዮተ ዓለም የሚገዙ ሰው አይደሉም። ዲሞክራሲ ጉዳያቸው አይደለም ዶናልድ ትራምፕ። ስለዚህ አሁን ለምሳሌ የጦር ሰፈሮችን ከለከላለን ነው እያሉ ያሉት አውሮፓውያኑ። እሱ ደረጃ በደረጃ የሚታይ ነው። ነገር ግን አሁን ለዶናልድ ትራምፕ ትልቁ ጥያቄ አሁን የቀረበላቸው ማን ነው አስፈላጊ? እናንተ ናችሁ ለአሜሪካ አስፈላጊ ወይስ አሜሪካ ነው ለእናንተ አስፈላጊ የሚል ነው። አውሮፓውያኖች ናቸው መምረጥ ያለባቸው። አዎ ትናንት ያቀረብነው ዘገባ ላይም አንዱ ተንታኝ እንዳሉት አሜሪካንን አውሮፓ ውስጥ ያሏትን የጦር ሰፈሮችና ሌሎች ተቋማትን ማሳጣት ባለ ሁለት ስለት ጎራዴ ነው ብለዋል። ራስን ሳታርድ በፊት አሜሪካን አታርድም ማለታቸው ነው። በዚህ እርምጃ አሜሪካንን ትጎዳለህ፣ ነገር ግን አንተንም በደንብ ጎድተህ ነው። ስለዚህ ሁለቱም ጉዳት ከመቀበል ውጭ ተያይዘው ራሳቸውን ከማዳከም ውጭ ጥቅም የለውም ነው የሚሉት። ሰው እዚህ ውስጥ ያለው ምንድን ነው? እነዚህ በጣም ኢንትሪኬትሊ የተሳሰሩ ናቸው። አውሮፓን ደግሞ በሁለተኛ ዓለም ጦርነት መቀመቅ ውስጥ ከጉድባ ውስጥ ያወጣቸው አሜሪካ ናት። በኢኮኖሚ ማርሻል ፕላን በሚሉት ማለት ነው። ከኢኮኖሚ ጉድባ ውስጥ አውጥታ በዚህ አሁን የምትለውን የኔቶን ሐሳብ አመንጪ አድራጊ ፈጣሪ ሆና ከሌላ ሰጥታ እንደ በወቅቱ ሀያል የሶቪየት ኅብረት ወደ እነሱ እንዳይስፋፋ አግዳ እንዲህ አይነት ተመልሰው አፈር ከገቡበት እንደገና እንዲወጡ ያደረገችው አሜሪካ ናት። ስለዚህ አሁን እነሱ ጋፑ ለምሳሌ ከአሜሪካ የጦር መሳሪያ እንገዛም ብለዋል። አንዱ ተጽዕኖ ሊያደርጉ የሚችሉበት በ2004 ለምሳሌ $75 ቢሊዮን የጦር መሳሪያ ነው ከአሜሪካ ያዘዝ ነው ብለዋል። ከማን ሊገዙ ነው ታዲያ? ጉድ ከአሜሪካ ባለመግዛት መሳሪያውን ያንን ገንዘብ አሜሪካንን ማሳጣት ይችላል። ከማን ሊገዙ ነው ታዲያ? እራሳቸው ደግሞ እንዳይሰሩ እንዳይባል ብዙ ጊዜ ሰላም አሳልፈዋል። ቢያንስ 5 እና 10 ዓመት ያስፈልጋቸዋል። አሁን ሌሎች ሀገሮች እነ ቻይና እነ ራሽያ እንደ አሜሪካ ያላቸውን አይነት የጦር መሳሪያ ኢንዱስትሪ በአይነት ሚሳይሉን፣ ቦምቡን፣ መድፉን፣ የጦር ጀቱን፣ መርከቦቹን፣ ተዋጊ መርከቦችን፣ አውሮፕላን ተሸካሚዎችን ገለመሌ ሰርተን እዛ ደረጃ እንምጣ ብለው ቢሉ ቻይና የወሰደችባቸውን ብልጫ ለማካካስ እንኳ ብዙ ጊዜ ነው የሚፈጅባቸው። ስለዚህ ጊዜ የላቸውም እውነቱን ለመናገር። እነሱ ደግሞ ያን አድርገው እዛ እስኪደርሱ ቁጭ ብሎ የሚጠብቅ የለም። ራሽያ ከእነሱ ጋር መፋገም ካለባት ቭላዲሚር ፑቲን ዛሬ ነው ለምንድነው 3 ዓመትን በጠብቃችሁ ብለዋል። እስቲ ከአሜሪካ ጋር ይቆራረጡና አሁን የያዙትን አቋም ይዛ ራሽያ ዝም ትላለች። እንደዚህ አንጀቷ ቆስሎ የኒውክሌር ጦርነቱ ሊቀሰቅስ ይችላል። ስለዚህ አውሮፓውያኖቹ በጤነኛ አእምሮ ከታየ እንደው የኩራት ጉዳይ ካልሆነባቸው በስተቀር አሜሪካን የራስ ጉዳይ የሚሏት ሀገር አይደለችም። ሆዳቸው የተያዘ ህዝቦች ናቸው እንደ ሀገር። ስለዚህ አሁን ሁኔታው እየገፋ ሲመጣ
የተጠየቁት እችን ደሴት ነው። 57,000 ሰው ነው እንትን የሚለው ገብቷል። ስለዚህ በቃ ሰውዬዎችን ይብሉና የሆነ ነገር እናድርግ ነው ሊባባሉ የሚችሉት። አዎ ብዙ የሚጠቅሷቸው ነገሮች አሉ። አሜሪካ ውስጥም የዶናልድ ትራምፕን አቋም የማይደግፉ ሪፐብሊካኖች ከሳቸው ሊገነጠሉ ይችላሉ። ገለመሌ ዶናልድ ትራምፕ የሚያደርጉትን እያደረጉ ያሉት በሚቀጥለው 4 ዓመት ስልጣን እንደሚለቅሰው አይደለም። ለመልቀቅም እቅድ ያላቸው አይመስለኝም። እኔ በኩሌ ይኸውልህ ሰው ቶሎ ይረሳል እንጂ ክርስቲያኖችን ምን አሉ? አሁን ብቻ ዘንድሮ ተረባርባችሁ ውጡና ምረጡኝ አሉ። አሁን በነቂስ ወጥታችሁ ምረጡኝ፣ ወደፊት ምርጫ የሚባል ነገር እንዳትወጡ የምትፈልጉ ከሆነ አሉ። እስካሁን ድረስ ምን ማለታቸው እንደሆነ ወደፊት ነው የምናየው። ስለዚህ እነዚህ ሰዎች በሙሉ በማጋ አሳቤ አሁን የአሜሪካንን ስልጣን የያዙ ኃይሎች ምንም ነገር ከማድረግ የሀገሪቱን ወታደራዊ አቅም የሀገሪቱን ኢኮኖሚ ለውስጥ ጠላት ነው የምጠቀመው። የአሜሪካንን የሚሊተሪ ፓወር የምጠቀመው ፎር ዘ ኤነሚ ፍሮም ዊዝኢን ያሉት። አየህ፣ ይህን ደግሞ ስትመለከት ምናልባት የጦር ሰፈሮች ለውስጥ ጠላት ነው የምጠቀመው ነው ያሉት። የዩናይትድ ስቴትስ አርሚን ነው ማወራ። ለምሳሌ ሚኖሶታ ላይ የ2 ሰዎች ተገድሎ አይደለም በዚህ አይስ በሚባለው በሱ የተነሳ አመፁ እንደቀጠለ ነው። ማን ነው ሚኖሶታ? ስለዚህ 1500 የአሜሪካ 11ኛው ክፍለ ጦር የሚባል አየር ወለድ ክፍለ ጦር አላት። የዛ ክፍለ ጦር አካል የሆኑ 2 ሻለቃ 2 ብርጌድ እግረኞች 1500 እነዚህ አክቲቭ ወታደሮች ናቸው። ጦር ሜዳ ብቻ የሚያውቁ ናቸው። ተዘጋጁ ተብለዋል። ወዴት እንደሚሄዱ ነው የማያውቁት። እና ሁኔታውን ካልተቆጣጠራችሁ ብለዋል ለጋቨርነሩም ለከንቲባውም። ይህን 1500 ጦር ወደዛ ነው ምልኳሉ። እነዚህ የጦር ወታደሮች ናቸው። አፍንጫ ለአፍንጫ እንደምትነጋገራቸው አይደሉም። ይሄ አሁን ማርሻል የሚባሉትን ተቃዋሚዎቹ አፍንጫ ለአፍንጫ ገጥመው ነው የሚነጋገሩት። እነዚህ በሰደፍ ነው የሚሉ እነዚህ ወታደሮች ናቸው። አስገባለሁ ብለዋል። አሁን ይሄ የአሜሪካንን ኢንሰሬክሽን አክት የአመፃን የመቋቋም ድንጋጌን አውጃለሁ ነው እያሉ ያሉት። አያ ይሄ በሚሆንበት ጊዜ አንደኛ ከውጭ ወታደሮች ማዝመት ይችላሉ። ሁለተኛ ማርሻል ተብለው የሚታወቁትን የግዛቲቱን እንደ ፖሊስ ኃይል የሚያገለግሉ ማለት ነው እነሱ ጭምር በፌዴራል መንግስት ስር እንዲሆኑ መብት ሰጣቸዋል። ለዶናልድ ትራምፕ ያን ድንጋጌ ካነሱ በጉልበት እንደ ስልቻ እንደዚህ እያደረጉ በአፍጢም ነው የሚወረውሩ። እነዚህ ወታደሮች ናቸው። ስትልካቸው ራሱ ግዛቲቱ ህግና ስርዓት ፈርሶባት ከቁጥጥር ውጭ ስለሆነች ህግና ስርዓት አፍራሾችን ልካስገቡ ተብለው ነው የመጡት። ዘይካን መተኮሱ ይችላሉ። ስለዚህ ዶናልድ ትራምፕ ለሚቀጥለው 4 ዓመት ስልጣን ሊያስረክቡ መጡ አይደሉም። እድሜው ላይ ፈቅድላቸው ይችላል። ጄዲ ቫንስ ገና አንድ ፍሬ ልጅ ነው። ስለዚህ ውስጥ ለውስጥ የሚሰሩት በጣም ከባድ ነው። አሜሪካ ከራሷ ጋር ነው ትግል አለባት። አሁን አሜሪካ ሪፐብሊካን ብሎ ዲሞክራት የራሱ ውስጥ ትግል አለበት። ስለዚህ አሁን የምንኖርባት ዓለም ዶናልድ ትራምፕ በግብረ ገብ ነው ምገዛት ያሏት ዓለም ነች። የቁርጥን ወቅም ብለው ተናግረዋል። የኖቤል ሰላም ኮሚቴውን ብለው ተናግረዋል። አመሰግናለሁ ስላልሸለማችሁኝ፣ ከ8 በላይ ጦርነት አስቁሜ አልሸለማችሁኝም። ጦርነት አስቁሜን ያሉት ነፃ አርጋችሁኛል። ከዚህ በኋላ ለአሜሪካ ተገቢ ነው ጥሩ ነው የምለውን ነገር ለማሰብ ይችላሉ። እንግዲህ እስካሁን ድረስ ባየነው አልቻሉም ማለት ነው። አየህ፣ እስካሁን ድረስ ሰላም በልጦባቸው እጃቸውን አጣጥፎ ነበር የተቀመጡት። ስለዚህ ይሄ ነው ያለው እውነታ ለጊዜው። ኢሳያስ፣ በተረፈ መልካም ጥምቀት በዓል እመኝልሃለሁ። ለአንተም ለቤተሰቦችና ለመላው የኢትዮጵያ ሕዝብ እንኳን ለጥምቀት በዓል አደረሳችሁ ላለው ለዛሬው ትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ
የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና